ምድረ በሽተኛ። ቆይ ምናችሁ ነው የሚያማችሁ? ሁለተኛ ስልኬ ላይ እንዳትደውሉ። ማን ነው እንደዚህ የሚጫወትብኝ? ማን ነው? እዚህ ምን ታደርግ? ምንም ሻወር እየወሰድኩኝ ነበር። ኧረ እባክህ በጣም በስብሰሃል። ከታጠብኩኝ ቆየ። አይ አንተ ብቻ ሳይሆን ወለሉ ራሱ በስብሷል። ወሉ እያደርገዋለሁ። ምንድነው ደግሞ እንደ ፖሊስ ጥያቄ የምታበዛብኝ? እስኪ ዘርበል። እዚህ ጋር ምን እያስቀመጥክ ነበር? ማለት ምን አስቀመጥኩኝ? እሱን ማን ነው እንጂ። ውጣልኝ ከዚህ። የማደርገው ነገር አለ። ኧረ የሰረከውን ስልክ ቦታ ልቀይረው። የምን ስልክ ነው የምትወለው? ያማን እንዴ? ስለምን ስልክ ነው የምትወለው? ዘርበል። ምን እያደረክ ነው? እረፍ አቤል። አንተ ምን ሆነ? ሌባ ከእህትህ ላይ ከገዛ ቤት ብትሰርቃለህ ትንሽ እንኳን አታፍርም? በእናትህ አቤል ምንም እንዳትል። ኧረ እባክህ ለአንተ እንደዋሽልህ እየጠየቅከኝ ባልሆነ። አዎ ነው አውቃለሁ። በእርግጥ ፂን ትወዳታለህ፣ ግን ደግሞ እኔም ጓደኛህ መሆኔን አትርሳ። እንዳንተ አይነት ጓደኛ ከሚኖር ቢቀርስ? ምን አንተም ሰው ሆነህ ልትናገር ባልሆነ። ዳጊ እንዳላጋጭ እረፍ። ክፍታ አፈር ብላሽ ወራዳ። የያዝኩህ እኮ ስትሰርቅ እንጂ ጥሩ ስራ ትሰራ አይደል? አሁን እንጃ ወረዳለሁ። የት እንደምገባ አልነግርህ። አቤል እንዳታደርገው እባክህ፣ እንደዛ አታድርግ። በቃ ተው። አንተ ቢነገር ምንም አትሰማም። ስለዚህ መቀጣት አለብህ። ተው በፈጠረ እንደዚህ እንዳታደርግ። ይኸውልህ እምልልሃለሁ፣ ከዚህ በኋላ እንደዚህ ታደርግ አታገኘኝም። እሺ? ለምንድን ነው? ቆይ ምን ያህል ቢብስብህ? እሱን ሌላ ጊዜ በሰፊው እነግርሃለሁ። የዛሬን ቀን ግን እንዴት ሞጣኝ። በቃ አለፈ። አይለፍልህ ወደዚህ እና ሂጅ ልመልስላት ነኝ። ወስደህ ይቅርታ ጠይቀህ ትመልስላታለህ። አይ ዝም ብዬ መኝታ ክፍል አስቀምጥላታለሁ እንጂ እንደዚህማ አላደርግም። እሺ አሁን ከታች ነው ልታናግር እየጠበቀች ነው። አንተ አውራት። አሞታል ወይ የሆነ ነገር ሆኗን በላት። ተው እንጂ ልበላት። ናውጣ። አሁን እዚህ ስቀር የባሰ ትጠርጠራለህ። ናውጣ። ዳጊ ስልኬን አይተኸዋል? የማንን ስልክ? የምን ስልክ ሊሆን ይችላል? የኔ ስልክ ነዋ። ቁርስ እየበላው እዚህ ጋር እየነካካሁት ነበረ። ከዚህ የተረፈኝ አስቀምጬ ስመጣ ስልኬ ግን የለም። እንዴ! እና ምን አገባኝ? እኔ አንቺ ስልክ ጠባቂ ነኝ እንዴ? ስታስጠላ። ቤት ውስጥ የነበርነው እኔ እናንተ ብቻ ነበርን። ስለዚህ ራስሽ ነሽ የወሰድሽው ማለት ነው። ምን ማለት ነው? አንተ ያማሃል እንዴ? እንዴት ነው የራሴን ስልክ ራሴ ልሰርቅ የምችለው? አዎ ሆን ብለሽ ከኔ ጋር ችግር ለመፍጠር ብለሽ ታደርጊያለሽ። ለምን ስነ ስርዓት አይኖርም? አታፍርም እንዴ? አንተ አፈን ዝጋ። አይመለከትምሽ። ዳግም ረፍ። አታበሳጭኝ። እንደውም ልንገርህ፣ አንተ ነው የወሰድከው ሌባ። አቤል ምን እያልክ ነው? ላልፈህና ዝም ልልህ ነበር። አንተ ግን አይነና ፍጠን ልትሰድባትና ልትወቅሳት አማረህ። ምኑን የምታልፈው? እሱን የወሰደው ከላይ እጅ ከፍንጅ ያዝከው አይደለ? አንተ ነው የወሰድከው አይደለ? አብሽን ዝጊ። እኔ ያላየሁም አልኩሽ አይደል እንዴ? አንተ ራስህ አፍህን ዝጋ። እራሱ ነው የወሰደው። ላይ ደብቁት ነው የመጣው። አንተ ከሃዲ! ዝም በል አንተ ወራዳ። ቆይ እንዴት አይነት ድፍረት ቢኖርህ ነው መውሰድ ሳይንስ ጭራሽ የምትከራከረው? ታውቁ ነበር አንተ ሞራጣ ሌባ። አለቅም። እሺ እውነቴን ነው። አለቅም። ዳግ አለቅም። እሺ አንተ ሌባ! እንዴት ነው ታደርጋለህ? እንዴት ነው ይስል ያመጣው? ዞር በል እያልኩ ነው። እንዴት ነው ሌባ ነህ። እሺ ከዚህ በኋላ ጫፉኝ ብትነግሪኝ ምን አባርታ ነው? ስቀይሽን ነው ማበዛ። አንተ ዝም በል እንዳላጋጭ። ከዚህ በኋላ አንድ ቃል ትኩስ ነገር አትናገር። እሺ ከዚህ በኋላ ጮክ ብለህ እንኳን ልታናግረኝ እንዳትሞክር። እሺ ሌባ
ሌባ ነሽ። እሺ እኛ ተሟጋችን ናት። እሺ አሁን ስለዚህ ሌባ ልጅሽ የምትናገሪው ነገር አለ? ቆይ እንዴት ነው እንደዚህ ወገብሽ ይዘሽ ስለሱ ልትከራከሪ የተሞከርሽው? ቆይ ግን አንቺ ምን አይነት እናት ነሽ? ተይኝ በቃ ጽዮን። አይበቃኝም ገኒ። ቆይ እስከ መቼ ነው ስለሱ ዝም የምትይለት? እስከ መቼ ነው ጥፋትን በጥፋት ላይ እየደራረብሽ አንቺ ዝም የምትይለት? ተይኝ አልኩሽ እኮ። ታያለህ ዳጊ ባልሰራልህ እኔ ጽዮን አይደለሁም። እሺ ይሄ በቃ ተረጋጊ። መናደድሽ ምንም ጥቅም የለውም። አንድ ይሆናል በቃ። መናደድ ቃል አለው እንዴ? አቃጠለኝ እኮ። እኔ ጽዮን አይደለም ታያለህ፣ እሰራለታለሁ። እሺ እኔ በቃ እሺ እንውጣ። እንኪ ስልክሽ። እሺ ተናገሪ ሴትዮ። አንቺን ነው ቆሜ እየጠበቅኩ ያለሁት። ልጁ በህይወት የለም፣ ሞቷል። ማለት ማለትማ ሞቷል። ለዛ ነው እስካሁን ያለበትን ቦታ አላውቅም ስለ የነበረው። ያኔት እየዋሸሽ ነው እንደዚህ እያልሽ ያለሽው? ምን ታፈጥብኛለህ እኔ ላይ? ካላመንከኝ እሷን ጠይቃት። ተናገሪ፣ እውነቷን ነው? ንገሪው እንጂ ምን ያስፈራሻል? በራስሽ እጅ ሴት አርጋሽ እንዳገዳሽ ንገሪው። አንቺ አልሻል እንዴ? እንዴ ተናገሪ፣ እውነቷን ነው የምትናገረው? አለቅሽም። ተናገሪ። ምንም ነገር አያውቅም። አንቺ ነሽ ስለያዝከኝ ምንም ነገር አታመጣም። እሺ ልቀቀኝ። እኔ አላውቅም ብያለሁ። ምንም ነገር አላውቅም። ልቀቀኝ። ተናገሪ። አላውቅም። ምን ትጮያለሽ? ዝም በይ። ነይ እንውጣ። እንዴ ቆይ ሃይማኖትስ? ስለ ሃይማኖት ምን አባሽ አገባሽ? እሷ እኮ አሮጊት ናት። ካልፈለግሽ ዝቅ ማይረባ ባለጌ ነይ ብሎ ይቀልድብኛል። ለነገሩ ይበላኝ። አትውጪ እየተባልኩ የወጣሁት እኔ። ወይኔ ወንድሜ ምንድን ነው የሆንከው? ለምንድን ነው የሆንከው? የማትነግረኝ ምን ሆነህ ነው? ቃል እንዴ ማን እንደዛ አደረገ? ያቺ ውሻ ነች። ማን? ያኔት ናት? እንዴት ነው እንደዚህ ልታደርግ የቻለችው እቺ ሰይጣን? ቆይ ትንሽ ልረፍና የማደርጋቸውን እኔ ነኝ የማውቀው። ብዙ ናቸው እንዴ ወንድሜ የማረጋቸውን ስትል? አዎ ሌላም ሰው አብሯቸው ነበር። እንዴ አንተ እዛ ምን ታደርጋለህ? የልጁን አድራሻ ይዘህ አይደል እንደ ሄድከው? አዎ የጻፉት አድራሻ ላይ ምንም የለም። ቦታው ላይ ስደርስ ማንም አልነበረም። እና ስለዚህ ለነሱ የተላከው ወረቀት ውሸት ነበር ማለት ነው? መሆኑ ነው እንግዲህ። እሺ በቃ ረፍት አድርግ። እሺ እሺ
ፈጣሪው ላይ ይኸውልሽ ትንሽ ረፊና ወደምትሄጂበት ውልቅ ብለሽ ብትሄጂ ይሻልሻል። ምን? እኔ እኮ የምሄድበት የለኝም። የምኖርበትን ደግሞ ቃል ያውቃል። ስለዚህ ትንሽ እዚህ መቆየት አለብኝ። እዚህ ስትይ አልገባኝም እንዴ? እዚህ ማለት ደግሞ እዚህ ቤት ውስጥ ነው። ትንሽ ጊዜ እንድኖር ፍቀጅልኝ። ኧረ እባክሽ ተይ እንጂ። እዚህ ቤት መቆየት ትፈልጊያለሽ? እውነትሽን ነው? ፈጣጣ ያምሽ ልጅ ምንድን ነው የምታጋንኙ እንዴ? እኔ እኮ አብረሽ የታገቱኝ የበረሃ ጓደኛሽ ነኝ። እኔ ጓደኛሽ? ደፋር! እንደውም እስካሁን ያረፍሽ ይበቃሻል። ነይ ውጪ። አንቺ ምን ልትመጣሽ? የማልመጣ መስሎሽ ቤቱ ሰፍቶሽ ነበር? አይ ልቀቂኝ እባክሽ ወደዛ። እንኳን አንቺ ልሸከም ራሴ መሸከም እንኳን አልቻልኩም። እኔ አቀፍኩሽ እንጂ ተሸከሚ ብዬሻለሁ እንዴ? ምንም ይሁን በቃ አትንኪኝ። እኔ ያለሁልሽ ነይ ንቀቂኝ። ደግሞ አንቺ ማንሽ? አይ ሉሊት እንዳንቺ አይነት ብሉን አታጭው። ምንድነው ሰውን ሳያውቁ መሳደብ? እኔ እኮ የሉሊት አለች የለችም የተባልኩ ምርጥ ጓደኛዋ ነኝ። አንደኛ ሚዛው በይኝ እና ብትሆኝ እኔ ምን አገባኝ? ኧረ ሉሊት አዎ ዝም በይ። እውነቷን ነው ሙጥማጣ። እሺ እዚህ ቤትማ እንዴትም ብዬ መኖር አለብኝ። ብዙ ስራ ያቀልልኛል። እንዴ አረ በቃ ፊትሽን ፍቺው። አሁን እኮ ከኔ ጋር ነሽ። አቤል ቆይ እንዴት እንደዚህ ያደርጋል? ምንስ ቢቸገር ይሄንን ነገር ማድረግ ነበረበት እንዴ? ቆይ ምን አይነት ወራዳ ልጅ ነው የሆነው? ልክ ነሽ እኮ ያናደል። ግን ከዚህ በኋላ ላለው ነገር መጠንቀቅ ነው። አረ ባይፈታ እዛው ቢታሰር በጣም ጥሩ ነበረ። ደግሞ የሚያናደደኝ እኮ የገኒ ነገር ነው። እንዴት እኮ እንደምትከራከርለት እያደረገ እየሰረቀ ያየችው እንኳን ምንም ግን አታምንም። እሱማ እናት አይደለች። ለዛ እኮ ነው የእናቶች ባህሪ ደግሞ ልጅ ምንም ቢያጠፋ ለነሱ በቃ ትክክል ነው፣ አይሳሳቱ። እኔማ ምን እንደማደርግ ታያለህ። በእውነት አልለቀውም። እሺ እሰራለታለሁ። ተይ እንጂ ሲዬ፣ ለሱ እንደዚህ ተናደሽ ጊዜ መስጠት አስፈላጊ አይደል። ሁለተኛ የሚደግሞ ከሆነ ለኔ ትነግሪኛለሽ፣ ዋጋውን ነው የምሰጠው። እሺ የኔ ምን የኔ ወንድም ማለት እኔ ወንድምሽ ነኝ እንዴ? ምን ማለት ነው? አዋ ለዚያም ደግሞ በጣም የቅርቤ የልቤ ሰው። ከምርሽ ነው? ከልብሽ ነው እንደዚህ የምታወሪው? እንዴ ምን ነው? ምንም እንዳትናደጅ፣ ተረጋጋ አቤል፣ ተረጋጋ። የኔ ጨረቃ የኔ ጨረቃ ኤፉዬ እየሰማሽ ነው? ለዚህ ነው እንዴ? የኔ ጨረቃ የኔ ጨረቃ ምንድን ነው? ደብሮሻል? አሞሻል እንዴ? አዎ የኔ ናታል ትንሽ አሞኛል። ምን ነው? ጧት ስንለያይ እኮ ደህና ነበር። አሁን ቅርብ ሰዓት ነው ያመመኝ። የኔ ናታን ወይ የኔ ጨረቃ፣ ልጅ መውለድ እፈልጋለሁ። ብቸኝነት እየተሰማኝ ነው። የሆነ የጎደለኝ ነገር ያለ እየመሰለኝ ነው። ደግሞ ጎሎኛል። ውድ ልጄን አጥቼዋለሁ። ዛሬ አንተ ከሄድክ በኋላ ደውለው እየረበሹኝ ነበር። ደውለው ስትይ ማን የደወለው? ምንድን ነው ያሉሽ? ጥያቄ ነው የጠየቁኝ። የልጅሽን ድምፅ እናሰማሽ ብለው የሆነ የህፃን ልጅ ድምፅ አሰማኝ። በዚህ በጣም ታምሜ ግራ ሲገባኝ ነው የቆየሁት። ቆይ ግን ማን ነው እንደዚህ የሚያደርገው? ምንም አልገባኝም። አንገኝም ብለው አስበው ነው? እስቲ የተደወለበትን ቁጥር ስጪኝ። ተው የኔ ናታን፣ አንተ የማትወጣው ችግር ውስጥ ነው የሚከቱ። ለእኔ አታስቢ የኔ ጨረቃ። ከአሁኑ ካላስቆምኳቸው ነገሮች እየተባባሱ ነው የሚሄዱት። እሺ ያዝ ልንገር።
ተፍተሽ ቆይተሽ ነው? ኧረ ነበርኩ፣ የትም አልጠፋሁ። ትንሽ ከእናንተ ራቅ ብዬ ሰላሜን ላገኘ ብዬ ነው። አዎ። እና አሁን ለምን መጣሽ? በሄድሽበት እዛው አትቀሪም ነበር? ይኸውልኝ ደግሞ ጀምራል። ፈጣሪ አውጣኝ። ትንሽ አርፌ ነበር። ከአንቺ ጋር እዚህ ምን አልፋልፈኝ? ይልቅ ለእንግዳዋ ሻይ ላምጣላት። ውይ የእኔ ሰው አክባሪ። እሺ አንጭልኝ። ስሚ፣ አሁን ሌላ ችግር ሳይከተልሽ ከዚህ ቤት በሰላም ውልቅ ብለሽ ውጪ። ቶሎ በይ። ውይ ሉሊት ግን በጣም ክፉ ነሽ። እኔም ደግነኝ አላልኩሽም? አሁን ቶሎ በይ ከዚህ ቤት ውጪ። ናታን ሲመጣ ሌላ መዘዝ ነው የምታመጭብኝ። ታይ በዛ ላይ ቃልም እኔን እዚህ ቤት ድረስ መጥቶ ነው ገብቷን ቆይ ስደኝ። አሁን ደግሞ እዚህ ቤት ከመጣ አንቺ መተሽው ስለሮጥሽ ይገድልሻል። ለራስሽ ብዬ ነው። እሺ አንዴ ስልክ አስደውይኝ። ለማን ነው የምትደውልሽ? ለቤተሰብ ነው የምደውለው። እንዴ ምን ሆነሻል? ይሄን ሁሉ ጊዜ ሳልደውል ጠፍቼ ወደ ቤት ስሄድ ምን ይሉኛል? ቢያንስ ደውዬ ነው መሄድ ያለብኝ። ስለዚህ ስልክሽን ስጪኝ። ስሚ እዚሁ እያየሁሽ ፊት ለፊት ሆነሽ አውሪ። ያሽ እሺ ሄሎ 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 አባቴ ሄሎ አይሰማም እንዴ አባ ሄሎ ወዴት ነው? እዚህ አልሰራ ሳለ ውጭ ላወራ ነው። ቁጭ በይ አርፈሽ ቁጭ በይ አውሪ እኮ እኔማ ላወራ ነበር። እንደምታየው ነው አልሰማልኝ። ይሰማል። መቼም አንቺ መርጦ አልሰማ አይልሽም። እኛ ሁሌ እዚህ ቤቱን እና የምናወራው ገባሽ? እና አልሰማም ብሎ ነው አያውቅም። ቆንጂት እሺ በይኔ አሁን ልብሴን ቀይሬ እመጣለሁ። እስክመለስ ድረስ አውርተሽ ጨርሰሽ ጠብቂኝ። እሺ ሄሎ አቶ ናታን። አቤት። ማን ልበል? አድራሻን ማለት የቤትን አድራሻ ንገሪኝ። ሁሉንም ነገር ቤት መጥቼ በደንብ እናወራለን። ቆይ ማነሽ? እንደውም የሆነ ጊዜ ታስታውሳለህ? ሉሊት አገተችን ብዬ ስልክ ልታስመልጠኝ የታገትኩበት ቦታ ድረስ መጥተህ ነበር። እውነት ከምነግር በላይ በጣም ጥሩ ሰው ነህ። ልታስመልጠኝ ሞክረሃል። እሺ ምን ፈልገሽ ነው? አሁን በቀጥታ ብትነግሪኝ። ይኸውልህ አንተ በጣም ጥሩ ሰው ስለሆንክ እኔ አንተን ላግዝ እፈልጋለሁ። እኔ ማንንም እገዛ አልፈልግም የኔ እህት። ስለዚህ ስልኩ ልዘጋው ነው። አረ እንዳዘጋው። እንዴ ምን ሆነሃል? አንተ ሞኝ ነህ እንዴ? ለአንተ የሚጠቅምህን ነገር ነው የምነግርህ። እኔን የሚጠቅመኝ አለመደወልሽ ነው። ዝም ብለሽ እየደወልሽ የሰው ህይወት አትበጥብጪ። እንዴ አረ ምን ሆነሃል? ይኸውልህ ሉሊት ተብዬው አንተ ላይ ያደረገች ያለችው ነገር ብታቅ ኖሮ እንደዚህ አትልም ነበር። ግድ የለም በእኔ ሆንብህ። የቤትን አድራሻ ብቻ ንገረኝ። ከዛም በኋላ ታመሰግነኛለህ። ይኸውልህ አሁን የደወልኩልህ በሉሊት ስልክ ነው። አድራሻን በቃል ንገረኝ። ሄሎ አባቴ፣ በቃ ራስን ተንከባከብሽ አደራሃል። ስለኔ ምንም አትጨነቅ። እኔ እንደምንም ብዬ ወደ ቤት መምጣት አይቀርም። እሺ አባቴ። አረ አንተ ምንም አታስብ እያልኩክ ራስን ብቻ ጠብቅ። እኔ በጣም ደህና ነኝ። እሺ እሺ የኔ አባት። እሺ የኔ ምስኪን አባት። እሺ ምንም የማያጋጥመው ነገር አለ። ዛሬ ገዛ ቤቱ ሄዶ ያቺ ልጅን ካላመጣክ ቤቱን በላክ ላይ ነው የምናነድብህ አሉት እኮ። እንዴ ለምን? የምን ማንድን ነው ደግሞ? ቆይ ነው ማናቸው የሚያነዱት? እኔ ምን አውቃለሁ?
ስላመለጥን እርግጠኛ ነኝ ቃል ነው እንደዚህ የሚያደርገው። እሺ ተረጋጊ፣ በቃ አታልቅሽ። ይሁን መፍትሄ አናጣም። ተይ ሉሊት ተይ። እኔ ለራሴ ብቸኛ ነኝ፣ ማንም የለኝም። ወይኔ ጉዴ፣ ወይኔ ጉዴ። ቆይ አሁን አባቴን ቢገሉት እኔ ምንድነው የማደርገው? እኔ ምንድነው የምሆነው? እስኪ ንገሪኝ፣ ምንድነው የምሆነው? ኧረ ተረጋጊ። የሚፈልገው ነገር እኛ ጋር ስላለ እንደዛ አያደርግም እንዴ? ምን ሆነሻል? ወይ ሉሊት፣ አንቺ ገና አልገባሽም ማለት ነው እንዴ? እንዴት ሲያንቀኝ እንዴት ሲዘረረኝ እንደነበረ እኮ አንቺ ስላላየሽ ነው። ተይ በቃ አትፍሪሽ። ምንም አባቱም አያመጣም። ወይኔ አባቴ። እሺ በቃ ሄደሽ ላይ ረፍት አድርጊ። ሂጂ ተኝ፣ ሂጂ። እሺ አመሰግናለሁ። እሰይ የታባሽ ሉሊት አገኘሁሽ። እንዴ አቤል፣ እንዴ ደበረህ እኮ። እንደዚህ ከሆነማ ቤት ብቀመጥ ባታመጣኝ ይሻለኝ ነበረ። ለምን ይደብረኝ መሰለሽ? መስሎኝ አይደለም። መደበርማ በደንብ ደብሮሃል። ከኔ በላይ አንቺ ካወቅሽ ጥሩ። ቆይ ለምንድን ነው የምንገናኘው? ለምንድን ነው አብረን የምንሆነው? እንዴ ይሄ ምን ማለት ነው? ያው አብረን ስለሆነና ማለቴ ያው በደንብ ስለምንቀራረብ። ቅርብ እንደሆነ ነው የሚሰማሽ? አዎ ለኔ በጣም ቅርቤ ነህ። እያራቁ ቅርቤ ነህ ማለት አይከብድም? እንዴ አቤል፣ መቼ አራኩ? ለተናገርኩት ነገር መልስ ባስጭኝ ዝም ብትይ ይሻለኝ ነበር። ወንድሜ ነህ ምናምን አትበይ። እንዴ ቆይ ምን አይነት መልስ እንድሰጥ ነበር የፈለከው? ተይ እንጂ ህፃናት እኮ አይደለንም። ምን እንዳልኩሽ ደግሞ ገብቶሻል። አታቀርቅሪ፣ ቀና በይና አውሪ። ለምንድን ነው ከኔ ጋር አብረሽ ይሆንሻለሽ? ከኔ ጋር መውጣት ትፈልጊያለሽ፣ ማውራት ያስደስትሻል። ቆይ የዚህ ነገር መጨረሻ ምንድን ነው? ወንድምና እህትነት ነው? እንደዛ ነው? አዎ እኔ በጣም የምወድና የማቀርብህ የቅርብ ወንድሜ ነህ። እረፊ እረፊ። ከዚህ በኋላ እንደዚህ እንዳትይኝ። እወድሻለሁ እያልኩሽ እኮ ነው። እና ብትለኝስ? ማለት እወድሻለሁ ብቻ ስላልከኝ አምኜበት ነገር ውስጥ እንድገባ ነው የፈለከው? አስበው እስኪ። እኔ እኮ ገና የደረሰብኝን ነገር እንኳን አልረሳሁትም። ታይ፣ ይሄን ያንን ምን አገናኘው? ያገናኘዋል። ለምንድን ነው የማይገናኘው? ይሄን ፍቅር ነው ያኛውን ፍቅር ነው? ሰው ሁሉ አንድ አይነት እንደሆነ እንደምታስቢው? እንደዛ አላስብም፣ ግን ደግሞ መጎዳት አልፈልግም። የኔ ፍቅር ተሳክቶልኝ ያውቃል። የቀረቡኝ ወንዶች ሁሉ እንደከዱኝ ነው። አንድ የሚገርመኝና የሰማሁት ነገር አለ። የሰው ልጅ በማይሆነው ሰው ጊዜውና እድሜውን ከጨረሰ በኋላ ትክክለኛው ሰው ሲመጣ መቀበል ይከብደዋል ይባላል። ትክክል እንደሆነ አሁን አምኜበታለሁ። እኔ ትክክለኛ ሰው ነኝ ብለህ ታምናለህ እንዴ? አዎ፣ ለአንቺ ላልገባሽ እችላለሁ፣ ግን እንደማፈቅርሽና እንደማልጎዳሽ ግን እርግጠኛ ነኝ። ሁሉም እኮ አጀማመሩ እንደዛ ነው። እጎዳሻለሁ ብሎ የሚገባ ሰው የለም። እሺ በግልጽ ንገሪኝ። አትፈልጊኝም? በቃ እውነቱን ብቻ ንገሪኝ። እኔ እንደ ወንድሜ ነኝ የማየው። እሱን ታዩ፣ ይሄ የህፃን ቀልድ ነው። እሺ አሁን ንገሪኝ፣ ውሳኔሽን አሳውቂኝ። ምርጫ ይኖረኛል፣ ከዛ መንገዴን እመርጣለሁ። ወይኔ ፈጣሪ አውጣኝ። ብቻ እዚህ ጋር ሆኜ አንድ ሰው እንዳይዘኝ። ወይ ሉሊት ጉድሽን አላየሽ?
የሰረኩት ልብስ እንዴት እንዳማረብኝ! ወይኔ ወይ ቅሌቴ! አሁን በጣም አምሮብኛል። እሄድና ወሬን አቃጥራለሁ። ከዛም በኋላ ቤተሰቡን እርስ በርስ አባላለሁ። ጎበዝ ያኔት በይ እንሂድ። ሰላም፣ እንዴት ነው ወንድሜ? ቆይ ማንሽ? ለምንድን ነው ለሉሊት ይሄን ያህል አስፈላጊ ሆንሽ? አንቺን እስከማጋት የደረሰችው? እሺ እኔ ሁሉንም ነገር እነግርሃለሁ፣ ግን ደግሞ አሁን ወይ ቤት ወሰደኝ ወይ ደግሞ የሆነ ቦታ ወሰደኝ። አሁን ራሱ ተጣድፌ ነው ያመለጥኳቸው። እነማን ናቸው የሚከታተሉሽ? እዚሁ ነው የምናወራው። ያውም አውርተሽ ከጨረሽ ነው። እኔ ጊዜ የለኝም። አረ በፈጠረ ተው፣ እንደዚህማ እንዳታረገኝ። እውነቴን ነው የምልህ፣ ብዙ የምነግርህ ነገር አለኝ። በኋላ ይቆጫለሁ። አሁን ከዚህ ቶሎ ብትወስደኝ ነው የሚሻለው። እሺ አንቺን ለመውሰድ መጀመሪያ ባለቤቴ ማስፈቀድ አለብኝ። ዝም ብሎ መውሰድ አለ እንዴ? ችግር የለም። እሺ አስፈቅዳት። እንዴትም ብዬ ገባታለሁ። ትወስደኛለህ? ወይኔ ምን አለ እሺ ባለችው። እሺ አንዴ። እሺ በይናው ይኸውልሽ፣ ግን እቤት ገብተሽ የጅል ነገር እንዳትለፈልፊ፣ ውሸትም እንዳታወሪ። እንዴ አረ በጭራሽ። ምን ሆነሃል? ቆይ ውሸት ለመናገር ምን ምን አስመጣኝ? ይኸውልህ አሁን በጣም ጭንቀት ላይ ነኝ። በዛ ላይ ደግሞ ሉሊት አግታ በጣም አሰቃይታኛለች። እውነት እልሃለሁ በጣም የምታስፈራ ሴት ናት። ምንሽም ግን የተሰቃየና የፈራ አይመስልም። በያውን ነው እንሂድ። ይኸውልሽ ደግሞ ጮክ ብሎ የሚያወራ ሰው ሚስት አይመቻት። ስለዚህ እሷ ፊት ድምጽሽን ቀነስ አድርገሽ ታወሪያለሽ። ሌላው ደግሞ ውስጥ ገብተን ስለማይመለከትሽ ነገር እንዳታወሪ። ስለሚመለከትሽና ስለሚመለከትሽ ነገር ብቻ። እሺ እሺ። በእንሂድ። ፈጣሪ አውጣኝ። የት አባቱ ሄደች? ስሚኝ፣ ቅድም ነገ የመጣችው ልጅ ትሸታ አንቺ ያላየሻት እኔ እንደ አያታለሁ። እኔ የምለው ቆይ ማናት? እዚህ ቤት ድረስ በድፍረት ይዘሻት የመጣሽው ማንም የሚቆጣጠረኝ የለም ብለሽ ነው? እንደዛ ነው? አዎ ፈጣሪ አውጣኝ። አላየሻትም ወይ ነው የተባልሽው? ምንድን ነው ሌላ ነገር የምትቀባጥሪው? ከማን ነው የምትደበቁት? ቆይ ምን አጥፍታችሁ ነው? ምን ወንጀል ሰርታችሁ ነው? አያገባሽም ገነት፣ ጥያቄ አታብዥ። እንደዛ ከሆነ አንቺ ምን ነገር አትጠይቂ። አላየኋትም። ገነት ካየሻት ንገሪኝ ነው ያልኩሽ፣ ሌላ ነገር አልጠየቅኩሽም። እሺ አላየኋትም አልኩሽ።
ግን ይኸውልሽ ነው በቃ በሳት ማን የሚያጓጓው እንዴ? በጣም መሽቷል እኮ። ግን እያደራሽ በር እንዳትከፍቺ እነግርሻለሁ። ማለት ለምን አልከፍተው? ቆይ የምትፈሪው ነገር አለ እንዴ? ምን አጥፍተሽ ነው የመጣሽው? እሷችን አይመለከትሽም። ግን በቃ እንዳትከፍቺው ብዬሻለሁ። እባክሽን ግን እባክሽን እየለመንኩሽ። አይ ከፍታለሁ። እየተንኳኳማ ዝም አልልም። ቤቴ እኮ ነው። ኧረ ተይ ገኒ ረፊ፣ እንደዚህ አታዋርጂ። ተይ ገኒ ተይ። እከፍተዋለሁ አልኩሽ ገኒ። ነጊው እሺ ሰላም፣ እንዴት ነሽ? እኔ ፍራት እባላለሁ። አንቺስ? አንቺ ነሽ ማለት ነው? እኔ ምን? መጀመሪያ ቁጭ በይና ከዛ እናወራለን። እሺ ንገሪ፣ ምንድን ነው ልትነግሪኝ ነው የፈለግሽው? ከሉሊት ጋር ያለሽ ግንኙነት ምንድን ነው? ለምንድን ነው ያገተችሽ? ይህንን መናገር ቀላል ነገር አይደለም፣ ግን ደግሞ አማራጭ የለኝም። ስለዚህ እነግራችኋለሁ። እሺ ተናገሪ፣ እየጠበቅንሽ። ደግሞ ዛሬ ማን ፈልገን የመጣው? ማን ልትወስድ ነው? ሉሊትን ፈልጌ ነው የመጣሁት። ነው ባለፈው ከኔ ጋር አልነበረችም ብለህ አልነበር እንዴ? አሁን ግን ሁሉ ነገር ገብቶኛል። ለካ አንተ ነበር ያስካት። ስለዚህ እዚህ መጥተዋል ማለት ነው። የት ናቸው? ንገሪ። አይ ማንም አልመጣም። እኔ ምንም አላውቅም። ደግሞ በሰው ቤት ተገብቶ አምጣ አይባልም፣ ነውር ነው። አሁን እኮ ተናገርሽ፣ ሲያወሩ ሰምቻለሁ አልሽ። ስለዚህ ትዕግስቴን አታስጨርሽ። አሁን ካሉበት ጥሪልኝ። አላውቅም አልኩ፣ አላየሁም።